ዋጓን ብሌሲንግ ፍሪኩዌንሲዎች ላይ እዛው ስቱዲዮ ውስጥ የሰሩትን አንደኛውን ክሊፕ ነው ዛሬ የምናየው። ደግሞ እንዴት ድንቅ የሚለው ነው። ይመቻችሁ። ዊ ገላገላችሁኝ ከዘፈን ለሬጌ ፍቅር ስላለኝ በዚህም ሂር በጣም ከባድ ነው ጋይስ፣ ከባድ ነገር ነው የሰማነው። ኮመንቱን ሁሉ ሳነብ ስለ መዝሙሩ ሳይሆን በሙዚቃው መራቀቅና መጠበብ አውርተዋል። ምንም በመዝሙሩ ተባረኩ የሚል የለም። ሶ ዋት ዋዝ ሪሊ ዮር ጎል? ከባድ ነው፣ መሰማት አለበት መልእክቱ። በዛው ልክ ደግሞ ያው ሙዚቃውን ማድረግ ያለብን ይመስለኛል። ሙዚቃውን ቢሆን ያው ጊፍት ስለሆነ ከእግዚአብሔር፣ ግን ደግሞ ያው ዋናው መሰማት ያለበት መልእክቱ ነው። ትክክለኛ ሀሳብ ነው፣ ግን አልተማዘዛችሁም። አንተ ራሱ ድፍረት። እሺ መዝሙሩ ጥሩ ነው፣ ግን ተው አንተ ትውልድ በዘፈን ይዘት መዝሙር አትዘምር። እሱ በዚህ አይደሰትም። አንተ የማን ገምጋሚ ነህ? እንደሱ ግን ድፍረቱ በእናትህ። ሙዚቃው ላይ ያተኮራችሁ ነው የሚመስለው። ከመዝሙሩ አገባብ ይጀምራል። ሬጌ መሆኑ ባይከፋም፣ ነገር ግን ሙዚቃው ከመዝሙሩ ገነነ። የእሱን ሀሳብ አስተናግደን እንደምንችል እኔ እንጃ። ያው ሀሳባችሁ እንደ ሀሳብ እንወስዳለን፣ ግን በሬጌ አይመለክም የምትለው ሰውዬ ግን አረፍ። ምን አይነት ቁጥር ነው ደግሞ? 84,000 ለማለት ይመስለኛል ቪው በት ኦንሊ 777 ላይክ ዋትስ ሮንግ ዊዝ ዲስ አወር ኮሚኒቲ። መዝሙር ፕሮዲውስ ለማድረግ በቃ ላይክ አርጉት ገብታችሁ። ይሄን ቪዲዮ ብዙ ነው አላነበውም። እሺ ዋት ኤ ፐርፌክት ኔም ብሌሲንግ ፍሪኩዌንሲ ቢ ብለስድ ዩ ኦል ላቭ። ተራቀቃችሁብን እኮ ተጠበባችሁብን። I can imagine how much time you did spend to bring this song to us. Much appreciation and respect to the crew. More grace upon you. ዛላችሁን ጽድት ያለ ስራ እንደሚሆን አንጠራጠርም። ሙዚቃውን ምናምን ያላችሁ ሰዎች፣ መልእክቱን ያላችሁ ሰዎች ደግሞ ይኸው መልእክቱን ለመስማት ነው እዚህ የተቀመጡት። ሙዚቃው እንዳይወስደኝ እንጂ ለወድጆ ግን ያው አናላይዝ ማድረጋችን አይቀርም። ሌትስ ጎ ሳይድ ፋን ፕሮዳክሽን። እያወሩ ነበረ። ታይሚንግ ፊቱ ነው ደስ የሚለው። በቃ ሰፕሬት ሌላ መጣው ጃክዬ ቪዲዮ ካያ ምንድን ነው ያልከው? ምንም ደጋግመንም ለመስማት በመሞከር የምናገኘው አይመስለኝም። ግን ይንገረን እንደገና ሊጀምሩት ነው። ምን አይነት ኧረ ኤርሚ ትችላለህ። ያለና የምትኖር በዘላለማዊ እግዚአብሔር ያለና የምትኖር በዘላለማዊነት አንተ ብቻ ነህ፣ አንተ ብቻ አባት ቻይ ሁሉን በቃል ፈጥረህ ሁሉን ገዝተኸዋል። ደገመው። ስለ እግዚአብሔር ሁሉን ቻይነት፣ ስለ እግዚአብሔር ታላቅነት፣ ስለ እግዚአብሔር አምላክነት ነው እየገለጹ ያለው። ወንድማችን መልእክት ምናምን ያልከው አድርሱለት ቪዲዮ። ስለ እግዚአብሔር ታላቅነት ነው እየዘመሩ ያሉት። እሺ ሰብሰብ አድርገን ስናየው ወይንም እዚህ ጋር ግጥም ስላለው እሱን እያነበብኩ መዘመር ትችላለህ።
ያለው ሁሉ ይንበረከካል ምላስ ሁሉ እሱን ያመሰግናል ትላለች ማይ ጉልበት ያለው ሁሉ ይንበረከካል ምላስ ሁሉ እሱን ያመሰግናል በጣም ነው ከሬጌ ስታይል በደንብ ነው የወሰዱት። ማለት እንግዲህ ሀበሻ ላይ ሆነ እንደዚህ አይነት እንትኖችን መጠቀም በጣም ከባድ ነው። ሰዎችንም ዲስአፖይንት የሚያደርጋቸው ፓርቲ ይሄ ይመስለኛል። እንደዛ ይመስለኛል ብዙ ሰው ኮሜንት ላይ እንደዛ የሚለው በጣም ከባድ ነው። ከሀበሻ ኮሚኒቲ ጋር እንደዚህ አይነት መዝሙሮችን ለመስራት መሞከር ዋው። ግን ያው ከኔጌቲቭ ደግሞ በጣም ብዙ ሰው እንደሚቀበለው ምንም ጥያቄ የለውም። እንቀጥል። ፊልተር ብሪጅ ለዚች ዋው ኤርሚ ያበደለው ዋው። የግጥሙ ፍሎ ምንም ሀሳብ አለቀቀም። እስካሁን ስለ እግዚአብሔር ታላቅነት እየነገሩ ነው። በጣም ምርጥ ነው። ቤኪ ለምንድን ነው የማትዘምረው? ቤኪ ትዘምር። እንቀጥል። ጆ የተቀመጥከው ክብር ዳሴ ላንተ ብቻ ነው ፍጥረት በርከ ለግርማ ክብር በቀን በሌሊት ላንተ በዙፋን ላይ የተቀመጥከው ክብር ዳሴ ላንተ ብቻ ነው ፍጥረት ሲንበርከክ ለግርማ ክብር ይገባሃል ላንተ ይዘምር እልፍናት መላእክቱ ለክብሩ እልፍናት መላእክቱ ለክብሩ ኧረ ምንድን ነው የምንለው? እልፍናት መላእክቱ ለክብሩ ይዘምሩ ሕያው ፍጥረት ውበትን ያውሩ በዘመናት መካከል ከቶ ማትለዋወጥ ጊዜ ቀይር እግዚአብሔር
ቀንና ሌት ደገሙኝ ቤት ላይ ማንም ሳያይ ለንጉሱ ሁሉ ይገኛሉ ቅዱስ ያሉ ለክብሩ ይዘምሩ ሕያው ፍጥረት ውበትን ያውሩ በዘመናት መካከል ከቶም አትለዋወጥ ጊዜ አይቀይር እግዚአብሔር አንተ እልፍ አእላፍ መላእክቱ ለክብሩ ይዘምሩ ሕያው ፍጥረት ውበትን ያውሩ በዘመናት መካከል ከቶም አትለዋወጥ ጊዜ አይቀይር እግዚአብሔር አንተ ያበደ ምን አይነት ግጥም ነው የሰማነው? ዋው! በጣም ቆንጆ ፍሰት ነው ያለው። በጣም ደስ ይላል። በጣም የእግዚአብሔርን ታላቅነት ምስጋና ለሱ ብቻ እንደሚገባው የገለጹበት መንገድ ከመላእክት አንስቶ ሕያው ፍጥረት ያለው ሁሉ ለሱ መዘመር እንዳለበት የገለጹበት መንገድ መሰል ቤት የምንመጣበት ናይስ። ወይኔ ጆሮአቸው በሰበናት የራሱ ሞቅ ዋው። ኦኬ ሊሪክስ ማቲያስ። አረ ማቲ ማን ነው ማቲያስ? በጣም ቆንጆ ግጥም ጸሐፊ ነው በእውነት። በጣም ደስ ይላል። ሙዚቀኞች አናወራም ስለነሱ አይወራ። መካነ ኢየሱስ ሴሚናሪ ኦኬ። የዛ ስቱዲዮ ነው እንዴ ይሄ? ዋው ከሆነ ይገርመኛል። እንዴት ነው የሚያምረው በጣም። ስለዚህ ከሁለቱ ከሃሌሉያና ከዚህኛው በጣም ከመልእክት አንጻር በጣም ከሙዚቃውም አንጻር ይሄኛው ቤስት ነው። በጣም ምርጥ ነው። ሙዚቃዎቹ ቤዞቹ ላይ በተለይ ደግሞ ቅድም ያየነው ፓርት አለ ቤዙ ላይ ነው የሚቀየርበት። የግጥሞቹ ደግሞ ይዘት በጣም ቆንጆ ነበር። ይሄኛው በጣም ቆንጆ ነበር። የተደጋገሙ ብዙ ነገሮች አልሰማንም። ብዙ የተለያዩ ሀሳቦችን ደግሞ አንድ አይነት ይዘቱን ያለቀቀ ማለት ነው። ያኛው ለኳል ማለት ሳይሆን ይሄኛው ግን ብዙ ሆኖ መልእክቱን በጣም ጽድቅ ያለ ነው። ቪዲዮ ቆንጆ ነው። ከዛኛው የተለየ ነገር የለውም። ሙዚቀኞችንም በጣም ኤርሚዬ በርታለን። በጣም እንደዚህ አይነት ብዙ ያስፈልገናል። አልበም ደግሞ እንጠብቃለን። እንደምትሰሩና ደግሞ እንደምታስደስቱን ተስፋ እናደርጋለን። ይመቻችሁናል። ባይ እግዚአብሔር አንተ